ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ እንግዲህ ከባለፈው የቀጠለውን ፓርት 2 ወይም ክፍል 2ን እየላችሁ መጥቻለሁ። ባለፈው በፓርት 1 ወይም በክፍል 1 የአማርኛ የመጀመሪያ ፊደሎችን ወደ እንግሊዘኛ እንዴት እንቀይራለን፣ እንዴት እናነባለን፣ እንዴት እንጽፋለን የሚለውን ባለፈው አይተን ነበር። ዛሬ ደግሞ ከዛ የቀጠለውን ቪዲዮ ወይም በሁለተኛ ላይ የሚገኙ ፊደሎችን እንዴት በእንግሊዘኛ እንጽፋለን፣ እንዴት እናነባቸዋለን የሚለውን እየላችሁ መጥቻለሁ። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው አዳዲስ ቪዲዮዎች ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ ከታች ባስቀመጥንላችሁ ስልክ በመደወል ቀጥታ ኮርሶችን መማርና መውሰድ ትችላላችሁ ማለት ነው። እንግዲህ እንደሚታወቀው እነዚህ አማርኛ ፊደሎችን በተለያየ የእንግሊዘኛ ፊደል እንዴት እንጽፋለን፣ እንዴት እናነባለን፣ እንዲሁም ደግሞ እነዚህ ፊደሎችን ተጠቅመን ስሞች ሊሆን ይችላል፣ የአገር ቦታዎች ሊሆን ይችላል፣ እንዴት በእንግሊዘኛ እንጽፋለን የሚለውንም አብረን ለማየትና እንድንጽፍ ደግሞ ይረዳናል ማለት ነው። ስለዚህ ከማን ነው ሁ ብለን ነው የምንጀምረው ዛሬ። ሁለተኛ ላይ የሚገኙ እንደምታያቸው ሉ አለ፣ ሁ፣ ሙ የሚሉ አሉ። እነዚህ እንዴት በእንግሊዘኛ እንጽፋለን የሚሉት እናያለን። ለምሳሌ ሁ ስንል ኤች ዩ ሁ። አሪፍ። ሉ ስንል ኤል ዩ ሉ። እሺ ሌላኛው ምን አለ? ሁ ስንል አሁንም ማን ነው? ኤች ዩ ሁ። አሪፍ። ይሄው እንደምታያቸው ዩን ይወስዳሉ በሙሉ ዩን ይወስዳሉ በሙሉ። ይሄም ዩ ይወስዳል አሁንም እና እነዚህን እንደሚጠቀሙ አብራችሁ ማየት ነው። ሌላኛው ሙ ነው። ሙ አሁን ስናነበው ወይም በእንግሊዘኛ ስጽፈው እንዴት ነው? ኤም ዩ ሙ። ሌላኛው ማን አለ? ሱ ነው። ሱ ደግሞ እንደዛው ስንጽፍ እንዴት ነው በእንግሊዘኛ? ኤስ ዩ ሱ። ብራው። ቀጣዩ ማን ነው? ሩ ነው። ሩ ስንል እንግዲህ ማን እንጠቀማለን? አር ዩ ሩ። ብራው። ቀጣይ ማን አለ? ሱ ነው። እንግዲህ ሁለት አይነት ሰዎች አሉ። ይሄኛውም ሰ ነው፣ ይሄኛውም ሰ ነው። ይሄኛው ሳትሰ፣ ይሄኛው ንጉስ ስለሚባሉ እንግዲህ ሱ ስንል አሁንም ኤስ ዩ ሱ። ብራው። ቀጣይ ማን ነው? ሹ ነው። ሹ ስንል እንግዲህ ማንን ነው የምንጠቀመው? ኤስ ኤች ዩ ሹ። ብራው። ሌላ ማን ነው? ቁ ነው። ቁ ስንል አሁንም ማን አለን? ኪው ዩ ቁ። በጣም አሪፍ። ቀጣይ ማን አለ? ወደ ቀጣዩ ስናልፍ ደግሞ ቡ ነው ያለው። ቡ ስንል እሺ ቢ ዩ ቡ። ቀጣይ ቡ ነው። ቡ ስንል ቪ ዩ ቡ። ብራው። ቀጣዩ ማን ነው? ቱ ቲ ዩ ቱ። በጣም አሪፍ። ቀጣይ ማን አለ? ቹ ነው። ቹ ስንል እንግዲህ በእንግሊዘኛ እንዴት ነው የምንጽፈው? ሲ ኤች ዩ ቹ። ብራቮ። ቀጣዩ ዩ ነው። ዩ ስንል ደግሞ ማን አለ? ዋይ ዩ። አሪፍ። ቀጣይ ማን አለ? ኑ ነው። ኑ ስንል ደግሞ ማን አለ? ኤን ዩ ኑ። ብራው። ቀጣይ ማን አለ? ኙ ስንል ደግሞ ጂ ኤን ዩ ኙ። አሪፍ። ቀጣይ ማን ነው? ኡ ነው። ኡ ስንል ደግሞ ዩ ነው የምንጠቀመው። ኡ። ሌላኛው ኩ ነው። ኩ ስንል ኬ ዩ ኩ። በጣም አሪፍ። እሺ ወደ ቀጣይ ስንሄድ ደግሞ ማን አለ? ው ብለን የምንጠራው ነው። እሺ ው ስንል ደግሞ ደብሊው ዩ ው። አሪፍ። ሌላኛው ዙ ብለን የምንጠራው ነው። ዙ ስንል ደግሞ ዜድ ዩ ዙ። አሪፍ። ሌላኛው ዡ የምንለው። ዡ ስንል ደግሞ ዜድ ኤች ዩ አሪፍ። ቀጣይ ማን አለ? ዱ ነው።
ዱ ስንል ደግሞ ዲዩ ዱ ዱ። ሌላኛው ጁ ብለን የምንጠራው ነው። ጁ ስንል ደግሞ ጄዩ ጁ ጁ። አሪፍ። ሌላኛው ጉ ብለን የምንጠራው ነው። ጉ ስንል ደግሞ ማናለን? ጂዩ ጉ ጉ። አሪፍ። እሺ ቀጣይ ጡ ብለን የምንጠራው ነው። ጡ ብለን ስንጽፍ በእንግሊዘኛ ቲዩ ጡ ጡ። ብራቮ። ሌላኛው ጩ ነው። ጩ ስንል ደግሞ ሲኤችዩ ጩ ጩ። አሪፍ። ሌላ ጡ ብለን የምንጠራው ነው። ጡ ስንል ደግሞ ፒዩ ፑ ፑ። በጣም አሪፍ በጣም አሪፍ። እሺ ወደ ቀጣዩ ስናልፍ ቀጣይ ማን አለን? ጹ ብለን የምንጠራው ነው። ጹ ስንል ደግሞ ቲኤስዩ ጹ ጹ። ሌላኛው ፉ ብለን የምንጠራው ነው። ፉ ስንል ደግሞ ኤፍዩ ፉ ፉ። በጣም አሪፍ። ሌላ ጹ ብለን የምንጠራው ነው። ጹ ብለን ስንጠራ ደግሞ ማን አለ? አሁንም ሁለት አይነት ጾዎች ስላሉ ነው። ይሄኛውም ጹ ነው የሚባለው፣ ይሄኛውም ጹ ነው። ቲኤስዩ ጹ ጹ። አሪፍ። ሌላኛው ማን ነው? ኡ ብለን የምንጠራው ነው። አሁንም ኡ ስንል ዩ ነው የምንጠቀመው። ኡ ኡ። ሌላኛው ሁ ብለን የምንጠራው ነው። ሁ ስንል አሁንም ኤች ዩ ሁ ሁ። አሪፍ። ሌላ ማን ነው? ፑ ብለን የምንጠራው ነው። እሺ ፑ ስንል ፒ ዩ ፑ ፑ።